የሚለውን ባንዳ እስካላ ሲያስክ ድረስ ይቀጥላል። በገዛ ባንዳዎቻችን ነው እየተበላን ያለ ነው። ፊት መሪዎቻችን የእኛ ምሪሻዎች ጥቁር አማራዎች ናቸው። ጀግና ጀግኖቻችንን እየመረጡ እያስበሉ ነው ያሉት። ይቺ ምስኪን ጡቷ ብቻ አይደለም የተቆረጠው፣ አማራ ብላ ክንዷ ላይ የተነቀሰችውን ስጋዋን ገፈው ነው የወሰዱት። አማራ ግን አልነቃም። እርስ በራስ ትባላለህ። ኧረ ንቃ አማራ፣ ኧረ ንቃ። ዳንሱ ይቅርብህ፣ ጨፈራው ይቅርብህ። እስኪ ውጡና ከዚህ አሁን ቲክቶክ ላይ እያንዳንዱን ቤት እየዞራችሁ እዩ። የምደንስ አማራ አለች፣ የሚጨፍር አማራ አለ፣ ዳሌሽ ቂጥሽ የሚል አማራ አለ። ይቺ ጀግና እህታችን ዓለም ግን መስዋዕትነት ከፍላለች ለአማራ ስትል። ገና 18 ዓመት ያልሞላት ሕፃን አማራ ትጨፍራለህ፣ አማራ ትቀልዳለህ። ለአንተ ስትል ነው ህልውናዋን አሳልፋ የሰጠችው። አስበሏት እህታችንን፣ ይችን ሕፃን ልጃችንን አስበሏት። አማራ የዋህ ነው። የእነሱን ሚሊሻ እያከመ እየቀለበ ወደ ሀገሩ እንዲመለስ ያደርጋል፣ ልብሱን እየሰጠ። ከዚህም በኋላ ግን የዋህነት የለም። ብትመር ይሻልሃል አማራ፣ ንቃ። እያንዳንድህን ቤት ያንኳኳል። ምናልባት ከኢትዮጵያ ውጭ ሆነህ ልትድን ትችላለህ፣ አንተም አትድንም። ብትመር ነው የሚሻል አማራ። የዚች ሕፃን ደም ይጣራል። እያንዳንድህ እያንኳኳብህን የዚች ሕፃን ደም እያንዳንዳችን ቤት እያንኳኳ ነው። በግልጽ ነግሮናል ሽመልስ። ስጋ ሲቀለብ የኖረ ኃይል አለኝ ነው ያለህ። ያ ስጋ ሲቀለብ የኖረ ደግሞ ሸኔ እየተባለ ሲያደራጁ የነበረ አማራን በየተሄደበት እየተከታተለ ከባንክ ብሩን እያስወጣ ሲዘርፍ የኖረ ሚሊሻ ነው። አሁን ደግሞ አማራ ራስ ክልል ላይ ገብቶ ይኸው ልጆችን እየበላ ነው ያለው። አዝናለሁ በጣም። ይች ምንም የማታውቅ ሕፃን፣ ጀግና ሕፃን ተበላች፣ ተቀጠፈች። ወንድ ልጅ ቢሆን የደረሰበት ጥሩ ነበር። ጡቷን እንኳን ቆርጦ ቢተጓት ምናለ። ጡት ቆራጭ አማራ ነው ሚኒልክ ነው ይሉ ነበረ። ጡት ቆራጭ ዋናዎቹ ጡት ቆራጮች ስጋ በላው የሰው ስጋ የሚበሉ ግን እነዚህ ግሞች ናቸው። በቃ ከዚህም በኋላ ርኅራኄ አይኖርም። የጀግኒት ዓለም መልስ ሞት ለአማራ እጥፍ ሆኖ ይመለሳል። ምረር። ከዚህ በኋላ አማራ ይብቃህ፣ በቃኝ በል። በቃ ይብቃ። መልፈስፈስ አያስፈልግም። እያንዳንድህ አትልፈስፈስ። ግባ፣ ታገል ከወንድሞች ጋር ገብተህ። አዲስ አበባ ላይ ያለህ አዲስ አበባ ላይ ቁጭ ብለህ ነፃነት አታገኝም። ይናወቅ። እያንዳንድ ቤት ያንኳኳል፣ ታየዋለህ። አዲስ አበባ ያለ ሌላውን ብሔር አማራ ላይ እየደረሰ ያለው ነገር ደግሞ እያንዳንድ ላይ እንደሚደርስ አውቀህ ተዘጋጅ፣ ተጠብቅ፣ ተዘጋጅ። እያንዳንድህ ሌላው ብሔር አማራን ሲጨርስ አንተ ላይ ነው የሚቀጥለው። የእህታችን ደም እንደዚሁ የትም ሜዳ ላይ ፈሶ አይቀርም። ስጋዋን እንደገፈፉት እኛ ደግሞ ጥፍ አድርገን እንመልሰዋለን። ይህን ነው የምለው። ስላዳመጣችሁን ያመሰግናለሁ። አጀንዳችሁ የእሷ መስሎኝ ነው የገባሁት። አማራዊት ይቅርታ፣ ቀጥሉ። አጀንዳችን ነው እሷ ናት አጀንዳችን። በጣም የእውነትን እንጃ። ደግሞ ቆድ አማራ የሚለውን እንዲህ ሰው እኮ እንዲህ ባሰቃቂ ሁኔታ እንዲህ ሰው የሆነ ሰው እንደዚች ልጅ ላይ ሆነ እንዴት ጭካኔያቸው ራሱ በጣም ከባድ እኮ ነው። አማራ ብሎ የተጻፈበትን ቆዳን እስከሚገፈፍ ድረስ እንደዚህ ባሰቃቂ ሁኔታ የሰው ፍጡር ናቸው ብሎ ከነኝ ጋር ለመገመት በጣም ይከብዳል።
አሉ ዛሬማ እኮ በጣም እኔ እንጃ አማራነታቸው ራሱ ለነሱ አይመስላቸውም። የሁሉ መስዋዕትነት የሚከፈለው ይቺ ልጅ እኮ ህፃን ናት፣ ገና ተምራም ገና እንትን አላለችም። እንደማንኛውም እንደኛ ታሰዳ ራሱ ዝንጥ በምትቀመጥ ልጅ ነበረች። ያለ እድሜዋ ገብታ ትግል ላይ ያለ እድሜዋ እንደዚህ ለህዝቧ ለሀገሯ ስትል መስዋዕትነት የሆነችው በአማራነቷ ነው። ግን አልገባችሁም። ገና ብዙ ልጆች ያላችሁ የምትጨፍሩ ማለት ነው፣ የምትራገጡ አላችሁ። በጣም ቤታቸውን ራሱን ይሆን ዞር ዞር እያልኩ ሳይ እውነት ረክ ገና አልገባችሁም። ገና አማራነት ምን እንደሆነ ደሴ ላይ አሁን የዛሬ ስንት ቀን ነው ያቺ ልጅ ከዩኒቨርሲቲ ተማሪ ናት። ደሴ ላይ እንደዛ ባሰቃቂ ሁኔታ ደፍረው ሲያበቁ ሳካተቱ ደግሞ ደፍረው እንኳን እንዳይተዋት እንዳትተርፍ ግድልን ያደርጓት። እንደዚህ እያደረሱብን መቼ ነው እኛ አማራነታችን የምንናቀው? ይሄን ፋይፈጅ የሚባል ልጅ ወደዛ ብሎ ታርጊው ይጥምታታም ልጅ ማን ይሄ አንድ ጥምብ ጋር ያለ ደናቁርት ችግር የለውም። ቀንን ደናቁርቶች አይደሉ እንዴ? እንደነኛ ያልኩ መሀይም እኮ ነው፣ የሰው ቅጥ የሌለባቸው በምድር ላይ ለምን ተፈጠርኩ ትላለህ? አንዴ ቆይ፣ ሰይጣኖች ናቸው። በምድር ላይ ለምን ተፈጠርን ትላላችሁ? ጊዜያችሁን ጠብቁ፣ ቅርብ ነው አሁን። በቃ ከዚህም በኋላ እንተያያለን። ለምን ኦሮሞ ሆንኩ ተፈጠርኩ ብለህ ትላለህ? ይሄን ወቅ ቀንን ጠብቅ። እዚህ እንደሳካ አትኖርም። የአማራ ልጅ ደሜትም የፈሱ አይቀርም። ሰላም ናችሁ? እንዴት ናችሁ? ቀንን ጠብቅ። ሰላም ነው። እያዳመጥኳችሁ ነበርና ይችን ምን እንትን ብለው ነው ማለት ነው። ስጋዋን ገፈው በሉት። እንደው ፋኖ እንደዚህ እየማረከ እያበላ እየጠጣ እየሸኘ እንዴት አንድ ገና ቢማርኩ ነው እንደዚህ ማረክ የሚያረጉት? አልተማረከችም። በነገራችን ላይ አፈር ከደች አስግጣቸውና መጨረሻ ላይ ቆስላ ሲያገኙት እግሯን ተመታች። እግሯን ተመታ ነው እንጂ እኮ እንትን አትልም። ቆስላ እቺ ልጅ ቆስላ በጣም ይገርም። ቆስላ እንትን ያለችው ያገኟት እና ግን እሷ አፈር ከደች ነው ያስጋጠቻቸው። አፈር ከደች ማለት ነው። ግን የሚያሳዝነው እኮ መስዋዕትነት መክፈሉ አይደለም። ድሮም ስትገባ እኮ መስዋዕትነት እንደምትከፍል እኮ አውቃበት አምነንበት ነው አይደል ያለው እዛ ውስጥ ያለው ኃይል በሙሉ። ግን እንዴት ጡት ይቆረጣል? እንዴት እጇን ለ3 ለ4 ሰው ይከረከማል? ሬሳ አሁን እቺ እሺ ይግደሏት፣ ምንም ችግር የለም፣ መስዋዕትነት ነው። እንዴት ጡት ሊበሏት ነው? አረ እንደው በጣም የሚገርም ነው። እንደው ግን ፋኖ ግን የሚሰራው እየማረከ እያበላ እየተዋጋው እንደዚህ እያደረገ እየማረከ ቁጭ አድርጎ ደግሞ ይቀልባል። ታዲያ ይሄን እንደዚህ አይነት ታሪክ እየሰሩ ከእንግዲህ ወዲያ እጅግሩን ጉርድ እያደረጉ ማስቀመጥ ነው እንጂ ከእንግዲህ ወዲያ መከላከያ እየማረኩ ማስቀመጥ በጣም ወንጀል ነው። ፋኖ በጣም ተሳስቷል። ይኸውልህ ፋኖ ማለት በጣም የሰለጠነ በጣም በየትኛውም የጦር ህግ በነገራችን ላይ ዓለም አቀፍ የጦር ህግ አለ። ዓለም አቀፍ የሆነ ጦርነትን መዳኘት የሚችል ዋርሎው ወይም ኢንተርናሽናል ሂውማኒቴሪያን ሎው የሚባል አለ። ስለዚህ እሱን ህግ ጥንቅቅ አድርጎ የሚያውቅ በውስጡ በጣም ፕሮፌሽናል የሆነ ብሶት የወለደው ኃይል አለ። የሰው ልጅ በቃኝ ፈርቻለሁ ወይም ደግሞ ተማርቻለሁ ብሎ መሳሪያ ቀጥ ካደረገ እዛ ላይ ጥይት ተኩሰህ ልትገለው አትችልም። አንደኛ ዓለም አቀፍ ህግ አለ፣ በዓለም አቀፍ የጦር ወንጀል ትጠይቃለህ። ሁለተኛ አማራዊ ስነ ልቦና አለ። አያቶቻችን ክፋትን አላስተማሩንም። እንደነሱ እኮ ጨካኝ አውሬ አረመኔ አድርገው እኮ ቢያስተምሩን እኮ ምንም ችግር አልነበረም። ግን እንደዚህ አይነት ስነ ልቦና ይዘን እንዳናድግ 3-4 አይነት ምክንያቶች አሉብን። አንደኛ አባቶቻችን ያሳዩን ርህራሄና ፍቅር። እንዴ
እምዬ ምኒልክ እኮ በውጊያ ሰዓት በአድዋ ጦርነት አንድ የተማረከ ኃይል እንዳትነኩ ስጋ ቅቤ እያበላችሁ አምጧቸውና የህዝቤን የአገሬን ደግነት አስተምረን እንልካቸዋለን ነው ያለው። እንደዚህ አይነት አባትና እናት ያሳደገው ማህበረሰብ እጁ ላይ ያለውንና ተማርኪያለሁ ተሸንፊያለሁ ብሎ መሳሪያ ቀጥ ያደረገን ኃይል የሚገልስን ልቦና ሊኖረው አይችልም። አንድ እሱ ነው። ሁለተኛ አማኝ ህዝብ ነው። ማተብ ያሰረ ህዝብ ነው። ሙስሊሙም በዱዓ የጠነከረ ክርስቲያኑም በእምነቱ በጣም ጠንካራ የሆነ ህዝብ ነው። እምነታችን አይፈቅድም በቃኛለን እየፈራ ሽንቱ እያመለጠው እየፈራ ትግደለኝ እያለ የተማረከን ኃይል ልትገል አትችልም። ሃይማኖትህ ያደክበት ስነ ልቦና ማህበረሰብ ፕላስ ደግሞ ዓለም አቀፍ የጦር ህግ አለ። ብሶት የወለደው ኃይል ነው። እነዚህ ግን ከመጀመሪያው ተወልደው እስኪያድጉ ድረስ አማራን እንደፈላጭ እንደቆራጭ እንዳራጅ እንዳሳዳጅ እንደበላተኛ እንደ አሃዳዊ እንደ ልክ ቅድም እዚህ 5G ነው ምናምን የሚባል ዲቃላ ሲጽፈው ነበር ማለት ነው። በዛ ልክ ነው እነሱ የተሞሉት። አሁን ወደ አማራ ክልል የገባው የኦሮሚያ ልዩ ኃይል ምን ተብሎ እንደገባ ታውቃላችሁ አይደል? ሊበላን ኦሮሞን ሊያጠፋ ምስራቅ ሸዋ ደርሰዋል። ስለዚህ ሄዱና ሳይመጣ እዛው መጥቶ እናቶቻችንን ጦታቸውን ሳይቆርጥ አንገታቸውን ሳይቆርጥ ሳያሳድድ ሳያፈናቅለን ዳግም ዙፋኑን ሳይረከብ እዛው ሄዱና ጨፍጭፉት፣ ግደሉት፣ እረዱት። የዛሬ 50 እና 60 ዓመት በሐሰት ትርክት የተሞሉት ማህበረሰቦች ድጋሚ መጥተው ጡታችንን እንዲቆርጡት ነው ተብለው ነው የገቡት። መከላከያውን በዛ ልክ ነው የሚቃኘው። አሁን ወደ አማራ ክልል የሚገቡ ኃይሎችን የምናያቸው ነው በየአካባቢያችን አማርኛ ይናገሩ ፊታቸው የተጎላደፈ ሁሉ ምናቸውም ሰው አይመስልም በነገራችን ላይ እና መጥተው የአውሬነት ስነ ምግባር አስፋልት ሰው ከተማ መሃል ላይ ይጸዳዳል። አስፋልቱ ከተማ መሃል ላይ እኮ ሱሪያቸውን አውልቆ ይጸዳዳል። ይገርማቸዋል። አሁን ይሄ ነውር ነው አይደለ? የሰው ልጅ ሱሪውን አውልቆ ከተማ መሃል ላይ ይጸዳዳል። እነሱ የከብትነታቸው በቃ የአውሬነት የእንስሳዊ ስነ ባህሪ ያላቸው ሰዎች መሆናቸው የሚታወቀው ሰው እንዴ እናቶቻችን እኮ ሽንታቸው እንኳን መንገድ ላይ ሽንታቸው ቢመጣ ቤታቸው ቆጥበው ሄደው ቤታቸው ሽንት ቤት ገብተው ይጠቀማሉ እንጂ መንገድ ዳር ቆመው አይጸዳዱ ወይም እንደዚህ አይዝረከረኩ እና በእንደዚህ አይነት መጥፎ ስነ ልቦና ተሞልተው የተላኩ ኃይሎች ጡት ብቻ አይደለም ሌላ ነገር ይቆርጣሉ፣ ብዙ ነገር ያደርጋሉ። የዛሬ 50 እና 60 ዓመት የተሞሉት የጥላቻ መንፈስ አለ። አማራን በመጥፎነት ፈረጀውታል። ስለዚህ እንደዚህ አይነት ብዙ ነገሮች ብዙ የሆኑ እኛ ይሄን እንዳናደርግ ፋኖ ይሄንን ነገር እንዳያደርግ ብዙ ምክንያቶች አሉ። እነሱ የሚያደርጉበት ደግሞ ምክንያት አለ። አሁን የጠቀስናቸው ምክንያቶች ናቸው። ስለዚህ ከዚህ በኋላ ግን እንደኔ ፐርሰናሊ ማስበው የኦሮሞ ህዝብ ዘመዴ ነው፣ ቤተሰቤ ነው። ከኦሮሞ የተጋባ ሊኖር ይችላል ኦፍ ኮርስ። ከአማራ የተጋባ ኦሮሞ የወለደ ሊኖር ይችላል ኦፍ ኮርስ። እንዴ ምንድነው? ምንም መሽለጥለጥ አያስፈልግም። በቃ እነሱ 67 ዓመት አማራ አራጅ መሆኑን ስለተረዱ አራጅ ነው ብሎ በመጥፎ በምንድነው በሐሰት ትርክት አማራ አራጅ እንደሆነ ስለተሰበኩ ከዚህ በኋላ አማራ ወተት ቢያዘንብላቸው ማለት ነው ቢያዘንብላቸው እንኳን ወደዋለሁ ዘመዴ ነው ምናምን አለ ወተት ቢያዘንብላቸው አያምኑና። ስለዚህ እንደ ህዝብ ፈርጆ ገዳይ ብሎ የመጣነ ኃይል እየተቀበሉ ግንባሩን እያሉ መሸኘት አስፈላጊ ነው። የሚማረከውን ደግሞ ከተቻለ ለዓለም አቀፉ ማህበረሰብ ሰሞኑን እንደተደረገው አሳውቆ ለቀይ መስቀል መስጠት። እጃችን አይቆርጥም። በነገራችን ላይ እጅህ እንዴት አድርጎ መሳሪያ ሰቅሎ በቃ እንዳትገልኝ እያለ የተማረከን ኃይል ልትገል አትችልም እንጂ እኮ መግደል ቢቻል እኮ ምን አንድ መሳሪያ እኮ ይበቃል እኮ። ስለዚህ ከዚህ በኋላ ግን እኔ ሚዲያ ላይ ያለን ሰዎች ሚዲያ ላይ የምትሰሩ እህቶች ወንድሞች ከቻላችሁ ማለት ነው ከተቻለ ሁላችንም
ኦሮሞ ቤተሰቤ ነው ዘመዴ ነው እያልን መስለጥለጥን እንተው። በቃ ስለነሱ መርሳት አለብን። የሚመጣውን ኃይል ብቻ መመከትና ማንበርከክ የእያንዳንዳችን ኃላፊነት ነው። አለበለዚያ የመጣው ኃይል በመቶ ሺዎች የሚቆጠሩ 300 400 ሺህ የሚሆን የኦሮሞ ልዩ ኃይል መጥቶ ፈሷል። ስለዚህ እነዚህን ከቻልን በመጡበት እጅ ማስቀረት ካልሆነ የሚማረኩ ከሆነና ደግሞ እጅ ወደ ላይ የሚሉ ከሆነ ወደዛው አስተምሮ መላክ ነው ወደ መጡበት። ካልሆነ ግን አሁንም ቢሆን በተለያየ በየሰፈሩ በየጎጡ በየጤሻው በየጠሽጣው ጎርጓዳው በየእንትኑ ተወሽቀን እኔ ገሌ መሳፍንት ገሌ የአመሬ ወዳጆ ገሌ ዘመነ ነው አማራ በሚል ብቻ ነው መቋቋም ያለብን። ሚዲያም ላይ መሰራት ያለበት አማራ በሚል ስያሜ ብቻ ነው። ስለዚህ እቺ ልጅ እኮ አማራ ብላ ነው የሞተችው። ስለዚህ እንደዚህ ካልሆነ የመጨረሻ የአማራ ህዝብ እልቂት የመጣው አሁን ሰሞኑን እየተወራ ያለውን ቅድም አንድ ወንድሜ ሲያነሳው ነበረ። እነ ሽመልስ አብዲሳ የላኳቸው ስጋ እያበላን ለ4 5 ዓመት ለ5 ለ6 ዓመት ስጋ እያበላን ያስቀመጥናቸው ልዩ ኃይሎች አሉ እንልካቸዋለን ማለት። ስለዚህ ልከዋቸዋል። እነሱ ስጋ እየበሉ ከሆነ እኛ ቆሎ በልተን መክተን አንበርክከን የሚማረከውን ማርከን ግንባሩን መባል ያለበትን ግንባሩን ብለን መላክ መቻል አለብን። አለበለዚያ ከ2-3 ዓመት በኋላ አማራ እንደ አማራ ይጠፋል። በቃ ተፈርጇል። 2018 አማራን እናጠፋለን የሚል እቅድና ፕሮጀክት ተነድፎ 2018 ላይ እናጠፋዋለን ተብሎ ፕሮጀክት ተነድፎ እነ ናትናኤል መኮንን ፕሮጀክቱን ነድፈው በውጭ ሀገር ፈንድ የተሰባሰበ አማራን ለማጥፋት ብቻ ለድሮን መሳሪያ አቅርቦት መግዣ ፈንድ እየተሰባሰበ ፕሮጀክቱ በበላይነት እና አብይና እነ ሽመልስ ሌሎችም እየመሩት አማራን የሚያጠፉበት ዘመን 2018 እንደሆነ ጨርሰው ተናግረዋል። በጀነራሎቻቸው በኩል በየትኛውም በኮሎኔሎቻቸው በመንግስት ቃል አቀባዮቻቸው እናጠፋቸዋለን 2018 አጥፍተን 2019 ምርጫችንን እናደርጋለን ብለዋል። ስለዚህ ከመጥፋታችን በፊት አጥፍተን እንጠፋለን። ይሄ ነው የኔ መልእክት የሚሆነው። አሁንም በጣም ነው የተሰማኝ የዚች ልጅ እኔ መስዋዕትን መክፈል አይደለም በቃ ጡቷን ቆርጠው ትካሻዋ ላይ ክንዷ ላይ አማራ የሚለውን ንቅሳት ቆርጠው በቢላ እንደዛ እኔ በጣም በቃ የተሰማኝ እሱ ብቻ ነው። ስለዚህ እንደዚህ አይነት ነገሮች ከፊታችን የተደቀኑ መሆኑን አውቀን እያንዳንዳችን የኔ ብለን መስራት መቻል አለብን። አለበለዚያ ሁላችንም እህቶቻችን ቤተተናቸው የወጣ ነው ወንድሞቻችን እናቶቻችን የዚህ ዕጣ ፈንታ ይደርሳቸዋል። ይሄ ረደው ስለጠው ቁረጠው ጡቱን ቁረጠው ተብሎ የተላከ የኦሮሚያ ልዩ ኃይል ርህራሄ አይኖረውም። ስለዚህ እኛም ርህራሄ ለማኖረው መልእክተኛ ርህራሄ ሊኖረን አይገባም የሚል እምነት ነው ያለኝ። እና ይሄንን ታሪክ እያየ የኛ የአማራ ሚኒሻና አድማ ብተና አሁን የአማራን ታሪክና ሳያውቅ ቀርቶ ነው እየተዋጋ ያለው። ይሄን ሆዳሙ አሁን እንኳን የማይገባው ነው። እነኚህ የማይገባቸው አሁንም እነኚህን እጅና እግራቸውን መጎረድ አለባቸው። እነኚህ ሚኒሻና አድማ ብተና የሚባሉትን እነሱን እየማረኩ ማለት ሳይሆን እነሱን እጅ እግራቸውን ጉርድ እያደረጉ ማስቀመጥ ብቻ ነው። ሌላውን መከላከያ ኦሮሚያውን ያንን ያው እየማረኩ ያው እጅ የሰጠውን እየማረኩ ዝም ብሎ ወደሚላክበት መላክ ነው። የአማራ ባንዳውን ግን ማጥፋት ነው ዋናው። ባንዳ አሁን ያስቸገረው የአማራው ኦሮሞ ተዋግቶ አይደለም እስካሁን ድረስ እንደዚህ ሰዓት ሊፈጅ የቻለው እንጂ የአማራ ሆዳም ነው እስካሁን ጊዜውን የገደለው። አንቻለም አንድ ነገር ምን አለ መሰለህ፣ ትክክል ነህ አንተ ያልከው ትክክል ነህ። የጋላ ሚሊሻ የአማራ መሬት አውቆት አይደለም ገብቶ እየተዋጋ ያለው። የፊት መሪዎቹ 7000 እና ከዛ በላይ የሚከፈላቸው የኛዎቹ ጥቁር አማራዎች ሚሊሻና ልዩ ኃይል ናቸው።
ያልነቃው አማራ ይሄ ነው ችግራችን። እነዚህን ካላጠፋን መጀመሪያ ጠላቶቻችን አጠገባችን ያሉት ሚሊሻና ልዩ ኃይሎች መጥፋት ካለባቸው ከዚህ መጥፋት ማጽዳት ካለብን የራሳችንን ነው ማጽዳት ያለብን። ከዛም በኋላ ተግበስብሶ የሚመጣው የአማራ መሬት ምንነቱን አያውቀውም። ስለ እውነት ነው የምላችሁ። ይችን ልጅ ህፃን እኮ ያስገደላት የአማራ ሚሊሻ ነው። ጠቁሞ ሰላይ ናት ብሎ ከኋላ ተከትሎ፣ እሷም ግን ስራዋን ሰርታ ነው የሄደችው። መሞቱ አይደለም እኛ ያንገበገበን፣ አይሞቱ ሞት መሞቷ ነው ያንገበገበን። ግድ ነው። ልሞት እኮ ነው የገባሁት ልሞት ነው እንደ አውቄ ነው የገባሁት። ይቺ ህፃን ግን አይሞቱ ሞት ነው የሞተችው። ጡቷን ከመቁረጣቸው አማራ የሚለውን ንቅሳት ከእጇ ላይ ስጋዋን ቀፈው ነው የወሰዱት። እነዚህ መቼም አይራሩልንም። እነዚህ መቼም አያስቀምጡንም። ፎር ኦል እውነቱን ነው ያለው። ካልነቃን እያንዳንድ ቤት ያንኳኳል። ካልነቃህ እያንዳንድህ ቤት ይገባል። እያንዳንድሽ ቤት ይገባል። እንዳይመስላችሁ ጠብቁ። በቃ እነሱ ቆርጦ ተነስተዋል። እነሱ ስራቸውን እየሰሩ ነው ያሉት። ሽመልስ በደንብ እየነገረ ነው። ቀድሞ ይነግረናል። የዋህ ነው። የዋህ ምንም የማያውቅ ሁሉን ነገር ቀድሞ ይነግረናል። ግን እኛ አልነቃንም። የሚያደርጋት ነገር በሙሉ አንነቃም። እየነገሩ ነው እየሰሩልን ያሉት፣ ግን አንነቃም። የአባይ በረሃን ተሻግሮ ሲሄድ አባይ በረሃ ላይ ያለ አማራ ምን ይሰራ ነበር? ምን ያደርግ ነበር? በጎንደር በኩል ሲገቡ በጎንደር በኩል ያለው አማራ ምን ይሰራ ነበር? በሸዋ በኩል ያለው ምን ይሰራ ነበር? በወሎ በኩል ያለው ምን ይሰራ ነበር? ከነ መኪናቸው ነበር ማንደድ የነበረበት። ግን አልነቃም አማራ። እነሱ ግን እያንዳንዳችን ላይ ስራ ሰርተዋል በደንብ ያለ የሌለ ብራቸውን፣ ይሄ ፎርጅድ ብር በደንብ ደብረ ዘይት ላይ ነው የሚታተመው። በደንብ እየወሰደ እየረጨ በደንብ ስራቸውን ሰርተዋል። ገንዘባችን እስካለ ድረስ ባንኩ በእጃችን ነው፣ ሁሉ ታንኩ በእጃችን ነው፣ ሁሉ በእጃችን ነው ስላሉ ያን ስራቸውን እየሰሩ ነው ያሉት። አልነቃንም አማራዎች። ቁጭ ብለን እያጨበጨብን ያለን እየደነስን ያለ ነው። በዚች ህፃን ደም ነው የምንጨፍረው። ዛሬ የምትጨፍር ቤት ላይ ከፍተህ የዚች ደም እንባ ይፋረድህ፣ በቤተሰብ ላይ ይድረስ። ሌላ ምንም አይደለም። እኔ በቃ በእናንተ በቤተሰቦቻችሁ ላይ ይድረስ። እናንተ ምናልባት የተለያየ ቦታ አረብ ሀገር የተለያየ ቦታ ሆኖ ሊሆን ይችላል። አማራ ይሆናችሁ ደግሞ ሌላ አይደለም። አማራ ይሆናችሁ በየቤታችሁ ገብታችሁ ትጨፍራላችሁ። እሳት ይልቀቅባችሁ። ይሄን ነው የምለው። ፎቶ የተናገርኩኝ ይቅርታ። አመሰግናለሁ ስላዳመጣችሁኝ። የአማራ ጽጽት መቼ ሰላም እንደሚኖርና ታሪካችን መቼ እንደዚህ ሰላም መጥቶ እንደሚመለስ አንድነት እስካልመጣ ድረስ እኛ እርስ በርሳችን ነኝ ጥቁር አማራዎች እያሉ እርስ በርስ በእንትን ባልንበት ሰዓት መቼ ነው እንትን የሚለው? እንደዚሁ እየተቃጠሉ መኖር ነው። ኢየሩስና አማዳ እስኪ ሀሳባችሁን ስጡ። እንኳን ደህና መጣችሁ። ሰላም እንዴት ነው? እኔ እንደዛ አንድ ጊዜ ቴሌፎን መልስ አውርዩ። እዩ እንዴት ነሽ? እንኳን ደህና መጣሽ። እንዴት ናችሁ ዶቼ? አለን እንደዚሁ እየኖርን ምን አይ እኔ እኮ መቼም በእርግጥ እህታችን ላይ ያደረጉት ነገር ለአማራው እና ደግሞ የነሱ ምርኮኛ ለቀይ መስቀል በዛ ልክ ስንሰጥ የኛን ልጆች በዚህ ልክ ሲያሳዩን ምን አይነት ጥንካሬ ሊያመጣ እንደሚችል አንዳንድ ጊዜ
ደስ ይላል። እህታችን በጣም ጀግና ናት። ይሄን ሁሉ ልትቀበል አምናበት ነው የሄደችው። እሱ ገዳይ ሰቃይ አራጅ መሆኑ ጠፍቷት አይደለም። በሚገርም ሁኔታ ይሄን ልትቀበል አምናበት የሄደች በጣም የምትለይ ጀግና፣ ለአማራው ትምህርት የሆነች፣ ለሴቶች እህቶቻችን ለኛ ብርታት የሆነች የተለየች ነች። እኔን የገረመኝ የጠባውን ጡት የቆረጠ እስከዚህ ሰዓት ድረስ በየትኛውም ወንጀል ላይ ተጽፎ አላገኘሁትም። በየትኛውም አንቀጽ ላይ በምንም አይነት ወንጀል አይደለም በጦር ሜዳ ለምርኮኛ ይቅርና በየትኛውም መንገድ ላይ ወንጀል ስሪ ይህ ፍርድ ሲፈረድ አይቻላል። እኔ ይሄ መንግስት አንዳንድ ጊዜ የተለየ ነው ብዬ የማስብበት መንግስት አይደለ ይሄ አራጁ ሲጀመር የተለየ ነው ብዬ የማስበው በቃ ለዚህም ነው አይደለም በኢትዮጵያ ምድር ላይ በአፍሪካ ላይ የማይታዩ ያልተሰሙ ያልታዩ ያልተደረጉ ድርጊቶችን ኢትዮጵያ ምድር ላይ እያደረገ ያለ ሰውዬ ነው። እንግዲህ ጡት ምን አይነት አንጀት ቢኖራቸው ነው? ከምን አይነት ማህፀን ቢወጡ ነው? ከእንደት አይነት እናት የተወለዱ ቢሆን እኔ እንደው ምንም መግለጽ አልችልም። ግን እግዚአብሔር ይመስገን እህታችን የሚገርም ስራ ሰርታ ብትሞት ብትሰዋም በደስታ ተቀብለው የሄደች እህቶቻችን ናቸው። በዚሁ አጋጣሚ እነሱ እንዲህ እያደረጉ ያሉት ውጊያ ላይ ያገኙትን እህት ብቻ ሳይሆን በትምህርት ቤት ላይ ያገኙትን እህቶቻችንን ደፍረው ልክ እንደሷው በጣም ባሰቃቂ ሁኔታ ጥለዋት ተገኝታለች። ደሴ ኮሌጅ ላይ የራያ ቆቦች አይደለም ይቅርና እዚህ ጋር ስራ ሰርታ ምናምን ተብሎ የተጠቆመችው ይቅርና እኔን ግን በዚህ ልክ ይቺ ልጅ ጠቁሞ እንዲያስደረገ እግዚአብሔር በፋኖ ህግ አይደረግም አይሆንም። እኔ ግን ይሰቀል በቃ ይሄንን ጠቁሞ ይቺ ልጅ እንዲህ ያደረገ እኔ ይሰቀል በቃ። ካልተሰቀለ መቼም ኢቭን በጥይት አንድ ጊዜ ቢሾት ለራሱ በኔ ልብ ውስጥ ሰላም አያገኝም። ተሰቅሎ ማየት ፈልጋለሁ። ተሰቅሎ ማለት ነው እንደሷ እሷን ጡቷን ስላስቆረጠ እሱ የሆነ ነገር ይቆረጣል አይደለም፣ ግን ይሰቀል በቢስማርክ እንጭር ብሎ ይሰቀል። ልጅ ራሱ አይወጣለትም። ድንግልን ነው የምላችሁ። የዘላለም ጸጸት ሴት ቢወልድ ላይወጣለት እንቅልፍ ቢወስደው ላይ ቢተኛ እንቅልፍ ላይ ወስደው ፈጣሪ ግን በዚህ ሰዓት ያልነቃ አማራ አሁንም ቢሆን ተኝቶ ያለ አማራ አለ። ልክ ወንድሜ እንዳለው አሁን ከዚህ በላይ የሚያሳዝን ነገር፣ ከዚህ በላይ አሰቃቂ ነገር፣ ከዚህ በላይ አሰቃቂ ግድያ በፊት ጭራቅ የሚባል አውሬ ነበረ። ጭራቅ እንደዚህ ሊደረግ ነው ምናምን እንዲህ ሊሆን ነው ሲሉና እኛ ትምህርት ቤት ሁሉ የምንፈራበት አጋጣሚ ነበረ። ከዚህ በላይ ጭራቅ ሊመጣብን አይችልም። ከዚህ በላይ አሰቃቂ የሆነ ግድያ ሊፈረድብን አይችልም። በዚህ ሰዓት እንኳን እኮ የማይንቀሳቀስ እኮ አማራ ነው ያለው። እኔ ምን እንደሸናባቸው አላውቅም። ምን እንደሸናባቸው ቤቷን ከፍታ እኮ ስለ ቀሚሷ ስታወራ የምትውል አማራለች። ታዲያ እንግዲህ ፈራጁ እሱ ነው እና እሱ ይፍረደን። ኦኬ። ከዛ በተረፈ ግን እህታችን ቤተሰቦቿን መጽናናት እንመኛለን። ድል ለአማራ ፋኖ ነው። ብዙም ለማውራት አይመቸኝም። ከደቂቃ በኋላ እንሄድበታለን። ቀጥሉ እናንተ መውቱኝና እኔ ማለት እንዲሁ የእውነት ደንግጫለሁ። የሆነ ነርፍዙኛለሁ ማለት አሁን ነው እንደዚህ 3 ቤት እንደዚህ ፎቶዋን አየሁ፣ ግን በእንደዚህ መልኩ እንትን አላልኩኝም ማለት ነው። ምን እንደሆነ ምናምን አሁን ስታወሩ ነው እየሰማሁ ያለሁት። ግን እሳ ያማል፣ የእውነት ለመናገር ያማል። እውነት አማራ የምንባለው ሰዎች አለን ወይ ማለት ነው። እኔ አሁን ለራሴ ጥያቄ እየጠየኩት ያለሁት ሪሊ አማራ አለን? በጣም ማጆሪቲ ብዙ አማራ ነን ያለን
የዛሬ ሳምንት ነው የዛሬ ስንት ቀን ሳምንት ሞላው ሳምንት አልሞላትም አይደል የደሴ ዩኒቨርሲቲዋም እንደዚህ የሆነችበት ሰዓት ነገስ እኔና አንቺስ ምን ሊሆን ዕጣ ፈንታችን? የእውነቴን ነው የምላችሁ። ይህ ህመም የማያመው ፍጥረት ለምን ሆነን ነው? በቃ አማራ አለ ወይ? የሌላውን ጥላቻ እንደው ተውትና አማራ እውነት አለን ወይ? የሰፈር ወጣት አለ ወይ? በጭካኔ ይች ልጅ ለህዝቧ ለራሷን ለማንነቷን ለማስቀጠል ራሷን ደግሞ ለመከላከል ያደረገችው የሄደችው ርቀት አለ። ከዛስ አንግል ስናይ ከዛስ የሰው ልጅ ሆነው በሴት ልጅ ላይ ሁለተኛ ትናንትና እያልን ነበረ የሆነ ሁለት ቤት ነው ተናግሬያለሁ እኔ በቋንቋ እንኳን ማንግባባባቸው ደፋሪና ገዳይ እየገባብን ነው ብለናል። የአማራ ወጣት እንዲሁ ሌላውም ወጣት የሆነ በዚህ ሰዓት ማለት ነው እውነት የሰውኛ ጭንቅላታችን የሰውኛ ስብዕናችን የት ሂዶብን ነው? በዚህ ልክ የሰው ልጅ ይሞታል እኮ የሰው ልጅ እኮ የሆነ ነገር በመኪና አደጋም በሆነ በሰምቲንግ ይሞታል። ግን እኛ ይህ አማራ የሚባለው ስም ምንድን ነው ችግሩ? እውነት አለን? አማራ አለን? እውነት እኔ ይሄን አሁን ላይ ለእኔ እያቃጨለብኝ ያለው ነገ እኔም ቤት ይገባል፣ አንተን ቤት ይገባል፣ ሁሉም ሰው ቤት ይገባል። ይሄ ለምንድን ነው ድምፅ ያጣ ነው? የራሳችንስ ጎረቤት የራሳችንስ ሰው እንዴት የአንድ አካባቢ ሰው በዚህ ልክ ሴት ልጅ ሲደፈር ሴት ልጅ በቃ ከጥቅም ውጭ እስከሚያደርጉት ድረስ ተጠቅመውባቸው በአግባቡ እንኳ አይደለም የስቃይ አሟሟት ከሴት ልጅ ተፈጥረው የእውነቴን ነው የምላችሁ። ምን አይነት እንጅልሽን ነው ተወግተው የሚመጡትኝ? ሁለተኛ እህታችን ታጋይ ነች አይደለ? ወይም ደግሞ እንትን ነች። እንዴት ከለላ አልተሰጣትኝምስ? ከዛ ሳንክል የእውነቴን ነው የምላችሁ። ሁለት በእንደዚህ አይነት ስራ ሲኮን የሆነ በጣም እንትን ያስፈልጋል። እህታችን አንዴ ተሰውታለች፣ የጀግንነት ስራዋን ፈጽማለች። አሁን ሆኖም ግን ሌላውም ነገር በእንደዚህ አይነት መልኩ አሁን ይህ ትላንትናው ደስታ አለ፣ የዛሬ ሳምንት ድሉ ነበረ አንዲት እህታችን። አሁን ደግሞ በምን መጥተዋል? በእኛ በሴቶች መጥተዋል ማለት ነው ሪያሊቲው። ስለዚህ ሴት ሆነው ደግሞ ወደ ወንድም ፋኖዎች የተቀላቀሉ ወይም ሴት ፋኖዎች በተናጠል አሁንም ጥቃት እንዳይደርስባቸው የዚች ልጅ ትልቅ መልእክት ነው። ህመማ አሞኛል። የእውነት መፈጠሬን የጠላሁት ስፔሻሊ አማራ የሚለውን ስም ይዤ ማለት ነው። አማራ እኮ እንደዚህ ነው፣ ታሪክ የሚያወራለት ነው። እንደ አማራ በቃ ወሬ ነው እንዴ? የአማራ ህዝብ ከዚህ በኋላ ምንድን ነው ምን ሆነው? የእውነቴን ነው የምላቸው። ለትውልዱ ምን እየሄደ ነው ያለው? ሌላ ሰው ድምፅ አልሆነንም ለማለት፣ ሌላ ሰው ለኛ እንትን አልሰጠንም ለማለት አማራው ራሱ አንድ ሴት ልጅ ወይም ደግሞ አንድ የእሱ የሆነ ማህበረሰብ በዚህ ልክ ሲገፋ በዚህ ልክ የሆነ ሲል አንድ ነገር እስቲ ከአንድ አካባቢ ተነስቶ ከህዝቡ ጎን ከልጆቹ ጎን ለምን በዚህ ያክል ጥቃት ሲደርስበት ለምን ዝም አለ? የእውነቴን ነው የምላችሁ። እንዴት እንስራ? እንዴት አድርገን ህዝባችን ተነስቶ ራሱን ያስከብር? የእውነቴን ነው የምላችሁ። እና በጣም ነው የሚያማው።
የእውነት በጣም ያማል። እኔ ብሆንስ ምንድን ነው ብዬ ነው ያሰብኩት። ከሞት አሟሟት ስቃይ ያ ኦፍኮርስ ስትወጣ ጀግና ነች። ሁላችንም ይሄንን ጽዋ እንደምንቀበለው አንደኛም ሐሞተ መራር መሆን አለብን። ጠንካራ ሴቶችን መሆን አለብን። የሄታችንን ደም መመለስ አለብን። ይህንን ከስር ያለውን ንፍጣ ማባሪልኝ ይላችሁ። ሳይበሩም ላይ እነሱ እኛን ጥላቻ እንደተሰራብን የምታውቁት ደግሞ ምን አይነት መሰላችሁ? እኛ ላይ በደንብ አድርገው ጥላቻን እንዴት እንደሰሩብን ታውቃላችሁ? በቲክታኩም ላይ ይህን እንደሚያደርጉ ቅድሚያ ተነጋግረዋል ማለት ነው። አሁን ውር እያሉ ነው። በቲክታክ ላይ ራሱ በሳይበሩ ላይ በፌስቡክም በዋቴቨር ሰሞኑን ተንጋግተዋል። እነሱ ይህን ያክል እየሰሩ ነው። የኛ ሳ ሚኒሻ ሆኖ የኛ ሳ ራሱ በራሱ ተከፋፍሎ የኛ ሳ እውነት አንዳንድ ጊዜ ለትግሉ ሲባል ታው እየተባባልን እርስ በራሳችን አንዳንድ ጊዜ ግን ሪያሊቲ መነገር አለበትኝ ወይ ይተውትኝ ይጨርሱን። ይሄ ነው አሁን ላይ በቃ ገባችሁ አይደለም? ይሄ ሊያማቸው ነግባ በአንድነት ብሎ ህዝቡ ራሱ እኮ እንዲነሳ የነሱ እውነቴን ነው የምላችሁ ፋኖች የነሱ አሁን ትላንትና አንድነቱ ተጀምሯል። ቆርጥ ብለው ዛሬ ደግሞ የዚች ልጅ እንትን እንኳን አንድ ያደርጋል። ይሄ ነው እኔ በእውነቴን ነው የምላችሁ ከእንግዲህ በኋላ እኔ ከቲክታክ ራሱ ብጠፋ ማለት ነው አንድ እውነት ተናግሬ ነው መጥፋት የምፈልገው። በቃ ምክንያቱም ሞት እንደው አይቀርም። ሁለት ቀንም ቢሆን ከትክክለኛ ፋኖ ጋር ተሰልፊ ወይም ደግሞ አንድ ሁለት ሰው የሆነ ነገራት መጥፋት ይቻላል። ዳትማች ነው የሚያመው ሴት ልጅ ህመም ማለት ነው። ትናንትና በማህፀናችን ሚስማር ነበር ተጠቅጥቆ እያየን ያለ ነው። አይተናል። ይህም ቪዲዮ ደርሶናል። በእንጨት ነው በፌሮ ብረት ነው በማህፀን ሲከተት የነበረው። ዛሬ ደግሞ ቆዳ እስከመገፈፍ ሴት ልጅ ጡቷ እስከመቆረጥ ደርሷል። ገባችኋል? ይሄ የሐሰት ትርክት ጅብስምስ ብሎ እስከሚጠፋ ድረስ ማዕበል ሆኖ ህዝቡ ካልተነሳ ድረስ ያማል። ይሄንን እኔ ብሆን ብለን ነው ራሳችን ላይ ቁጭ ማድረግ አለብን። ልባችን በቃ እኔ የእውነቴን ነው የምላችሁ የእውነት ሁል ጊዜ በእንደዚህ አይነት መልኩ በቀደም ዕለት ለእንኳ እንደዛ ለተደፈረችውና ለተገደለችው እንኳ ያን ያክል ሽፋን አልተሰጠም። ያን ያክል ድምፅ አልሆናትኝም። በምን ተጠምደናል? ለዚህ ቲክታክ ካታጎሪ ላይ ደግሞ እርስ በርስ አንቺ እንደዚህ እዚህ ሰፈር አንቺ እዚህ ሰፈር ዘንድሮ አማራ ሆነክ አንድ ሆነ እስካልቆም ድረስ አንድ ሆነን ካልተራመድን መዳኛ ሶሉሽን ምንም የለንም። እኔ እንጃ እኔ ራሱን ምን እንደሆነ እንደምል ራሱ በጣም ነው ግራ የገባኝ። በቃ ፌስቡክ ላይ ገባ ብዬ ሰው ማለት ነው ታሪኩን ሳነበው እንዲህ ይህን ያህል ተጨካክነናል እንዴ ነው ያልኩት። እውነቴን ነው። ይህን ያህል ጭካኔ ነው በቃ የእውነት እንዲህ ባሰቃቂ ሁኔታ ሰው ምን ረከባን ነው ጎበስ። አረ እንደው ይህን ያህል ነው እንዲህ አማራነታችን እንደዚህ የጠሉን እስከዚህ ድረስ ጠልተውናል። እስከዚህ ደረጃ ድረስ ሽምቀኛው ሸዋ እንዴት ነህ? እንኳን ደህና መጣህ። እንኳን በሰላም ቆያችሁ። እንዴት ናችሁ? ሰላም ነን ወንድም አላፍ እንዴት ነህ? ደህና ነኝ። ደህና ናችሁ? አለን። ምን አለብን እኛ ወገኖቻችን እህቶቻችን ለኛ ብሎ እየተሰቃዩ እየተሰዉ ነው እንጂ በእርግጥ ልክ ነሽ። የቀኑ መቃጠል ሆኖብናል። እንደዚህ ቢያደርጉም የወደሟ ተመልሷል። ዞሮ ምንም ማድረግ አይቻልም። ስም እኮ አይቀሬ ነው፣ ደሞ ይመለሳል። ግን እነዚህ ሰዎች ሰው ናቸው ወይ ነው ማለት ያለበት? ምን አይነት ጭካኔ ነው? እንዲህ ፋኖ እየማረከ እንኳን አይደለም ይችላልም እግሯን ተመታ። እንግዲህ እቺ ልጅ እኮ እግሯን ተመታ ነው ለማት እጅ አሰጥላቸውም ነበር። ጀግና ናት ሲጀመር ልጅቷ። እና እነዚህ ባሰቃየው ሁኔታ ዝጆ ህፃን ልጅ ላይ ራሱ የማድረሳቸው ገባ።
በቃ እኛን እኮ ሲጀመር ማለት ነው በቃ ሁሉም አልተረዳንም እንጂ ሁሉም እኮ ነው የጠላን። አሁን እኮ በየትም እኮ ተወዳጅ አይደለንም። በሁሉም እኮ ተጣሊና ነው። በሄድሽበት ቦታ ሁሉ በእኔ እንደራሴ በሄድኩበት ቦታ ሁሉ መጣ ነው እንጂ አንድ እንኳን በደህና መጣችሁ ብሎ ነው የሚቀበለን ሰው እንኳን እኮ የለም። ይገርማል። እኔ እውነቴን ነው የምልህ ገና በባለፈው ራሱ ማለት ነው እነኝህ የሚማረኩት ራሱ እንዱ አይቻልም እንጂ እያንዳንዱ ቢረሽኗቸው ራሱ ፈቃደኛ ነኝ እንጂ እንዱ ራሱ እንዱ እየተረሸኑ እንኳን ራሱ እንትን ቢሉ ምንም አይጠቅመኝም። የእውነቴን ነው። በእርግጥ በቃ እኛ ራሱ ማድረግ የምንፈልገው እንደዛ ነው። ግን እንደዛ ብታደርጊ ደግሞ በቃ ብዙ ነገር ሊበላሻሽብሽ ይችላል። ያን እኮ እኛ ራሱ ጠልተን አይደለም እንኳን የኛ እንደዚህ ሴቶችን እንትን ያሉትን እኛ እንትን ልንል ይቅርና ወንዶቹን ራሱ እንትን እያለብን ራሱ ዝም ብለን ሄደን ነበር የምንቀበላቸው። ግን እነሱ ግን በእኛ ላይ በጣም በደል አበዙብን። አሁንስ በጣም ነው የመረረን። አይተሃል። አሁን የዛሬ ስንት ቀን ነው እዚህ ደሴ ላይ ዩኒቨርሲቲ ተማሪ ናት። ማታ ላይ ደፍረው እንደዛ በጣም ምን ነው ህይወቷን እንኳን ብታተርፍ ምን አለበት? እስከዛ ድረስ ሰበቃቸው ድረስ ደፍረው ሲያበቁ ገሎ ሬሷን የትም ነው የወረወሩት። ለዛች አንድ ድምጽ የሆናት የለም። ግንስ እዛ መካነ ሰላም ሰው ተገደለ ብለው ህዝቡ ራሱ እንዲጨፍሩ ነው የወጣው ሰላማዊ ሰልፍ እናንተን ማለት ነው። እኔኮ ህዝቡ ራሱ መርጦ አልቃሽ ነው እንዴ? ህዝቡ ራሱ እንዲ የኔ ልጅ ብትሆን አይልም እንዴ? አማራነታችን እስከመቼ ድረስ እንደሆነ አላውቅም። የብልጽግና ተከፋይ እስከመቼ እንደሆነ ብልጽግና ምን እኔ በጥብጦ ራሱ ይሄ ምን እንደረጫቸው ራሱ አላውቅም። እውነቴን ነው። ባይምሯቸው የተበረዘ ነገር አለ። ይህ 666 በርዟቸዋል ብዬ ነው የማስበው። አማራነታቸው የማይቆረቆራቸው ለድምጻቸው እኩልነት የማይኖራቸው ከሱ በላይ ህዝቡ ራሱ በጣም እያስጠቃን ነው ያለው። አንድ ትምህርት ቤት ዩኒቨርሲቲ ተማሪ እንትን ብላ ስትወጣ ትምህርት ቤት እንኳን ያሉት ሰላማዊ ሰልፍ እንኳን አልወጡላትም። ለምን ብለው እንኳን አልጠየቁ። ይህ እያለ ዛሬ ላይ ደግሞ ይቺ ታጋይ እህታችን በነገራችን ላይ ጀግና ናት። ጀግና መቼም አይሞትም። ግን እንደው ያላባቷ በዚህ ሁኔታ እንዲክ አማራ የሚል ንቅሳት እስከ ማንሳት ድረስ ይህን